Romina Tube. Romina Tube. የአሜሪካና የኢራን ወታደራዊ ፍጥጫ ከዛቻ ባለፈ ምን እየተካሄደ ነው? እንደምን አረፈዳችሁ፣ እንደምን አመሻችሁ። ዛሬ ሁላችንም ትኩረት ልንሰጠው የሚገባው አንድ አሳሳቢ ጉዳይ አለ። እሱም በመካከለኛው ምስራቅ በአሜሪካና በኢራን መካከል እየታየ ያለው እጅግ የከረረ ወታደራዊ ውጥረት ነው። ፕሬዝዳንት ዶናልድ ትራምፕ በቅርቡ በሰጡት መግለጫ ኢራን በአስቸኳይ ወደ ድርድር ካልመጣች ቀጣዩ ጥቃት ከዚህ ቀደም ከነበረው በጣም የከፋ ይሆናል የሚል ጠንከር ያለ ማስጠንቀቂያ ሰጥተዋል። ብዙዎቻችን ይህንን እንደ ተራ የፖለቲካ ዛቻ ልናየው እንችላለን። ነገር ግን መሬት ላይ ያለው እውነት ግን ሌላ ነው። አሜሪካ ዩኤስኤ አብርሃም ሊንከን የተሰኘውን ግዙፉን የጦር መርከቧን ወደ ባህረ ሰላጤው አሰማርታለች። ይህ መርከብ ዝም ብሎ የባህር ላይ ተሽከርካሪ አይደለም። የቴክኖሎጂና የጥፋት ውጤት ተደርጎ የሚወሰድ የባህር ላይ ምሽግ ነው። መርከቧ ለምን ልዩ እንደሆነች ጥቂት ነጥቦችን እስቲ እንመልከት። መርከቧ 332 ሜትር ትረዝማለች። ይህ ማለት በግምት 3 የእግር ኳስ ሜዳዎችን ያክል ግዙፍ ናት ማለት ነው። በውስጧ እስከ 5600 ወታደሮችን መያዝ ትችላለች። መርከቧ የራሷ የሆነ የአውሮፕላን ማቆልቆያና ማረፊያ አላት። እንደ ኤፍ-35 ያሉ በዓለማችን እጅግ ዘመናዊ የሚባሉ የጦር ጀቶችንም በላይዋ ላይ ይዛ ትጓዛለች። መርከቧ ራሷን ለመከላከል እጅግ ዘመናዊ መሳሪያዎች አሏት። በራዳር የሚመራውና ሚሳኤሎችን የሚያከሽፈው ፍላኔክስ እንዲሁም ሰርጓጅ መርከቦችን የሚያታል የድምፅ ቴክኖሎጂ ተገጥሞለታል። ታዲያ ትራምፕ ይህንን ሁሉ ኃይል ለምን አሰማሩ ብለን ብንጠይቅ መልሱ የኃይል ዲፕሎማሲ ወይም ኮርሲቭ ዲፕሎማሲ በሚለው ስልት ውስጥ ይገኛል። ትራምፕ ወታደራዊ ኃይልን ለጦርነት መክፈቻ ብቻም ሳይሆን ኢራንን አስገድዶ ወደ ድርድር ጠረጴዛ ለማምጣት እንደ ትልቅ ፖለቲካዊ መንደርደሪያ እየተጠቀሙበት ነው። እዚያ 3 ዋና ዋና ነጥቦችን ልብ ማለት ይገባል። ኢራን የኒውክሌር ምኞቷን እንድታቆም፣ ድርድር ካልሆነ ጥፋት የሚል ግልጽ ምርጫ የቀረበላት ነው። አሜሪካ በመካከለኛው ምስራቅ ላሉ አገሮቿ በተለይ በሳውዲ አረቢያና ለእስራኤል ሁል ጊዜ ከጎናችሁ ነኝ የሚል የፖለቲካ ዋስትና እየሰጠች ነው። ሶስተኛው በኢራን ውስጥ ያለውን የውስጥ አለመረጋጋት እንደ ዕድል በመጠቀም በመንግስት ላይ ከውጭም ከውስጥም ጫና እንዲበረታ እያደረገ ነው። በመካከለኛው ምስራቅ የተሰማሩት 50 ሺህ ወታደሮችና እንደ ዩኤስኤ አብርሃም ሊንከን ያሉ የጦር መርከቦች ትልቅ መልእክት አላቸው። ትራምፕ ዲፕሎማሲው ካልሰራ ወደ ወታደራዊ እርምጃ ለመግባት ዝግጁ መሆናቸውን ለዓለም እያሳዩ ነው። አሁን የሚቀረው ጥያቄ ግን ይህ ነው። ኢራን ለዚህ የኃይል ዲፕሎማሲ ተንበርክካ ወደ ድርድር ትመጣለች ወይስ ይህ የኢሮት ዓለም ግጭት ዓለምን ወደማይቀረው አውዳሚ ጦርነት ይከታታል? ይህንን በጋራ የምናየው ሆነ።